ሰላም ጤና ይስጥልኝ የይሁን ቻናል ቤተሰቦች፣ ዛሬ ዳግም በብዙዎቹ ዘንድ ተወዳጅ የሆነውን በየሳምንቱ አዳዲስ አነጋጋሪ ክስተቶች ይዞ የሚመጣው ሳባ ድራማ ልንወያይበት መጥተናል ማለት ነው። በዛሬው ክፍል ያናያቸዋለን። ምንድን ናቸው ዋና ዋና ነጥቦች ነው ማለት ነው። በገጸ ባህሪው ምን ያህል አለው ተወዳጅነቱ የሚለውን አብረን ሳባና እህቷ ፍጥጫቸውን እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። አረ ምንድነው የምናየው ነገር? በሰላም ነው? እኔ እየገባኝ አይደለም ሳባ ድራማ ማለት ነው። ምክንያቱም የእህቷና የአብዱ ተንኮል ምንድን ነው? በሳባ ላይ በገዛ እህቷ ላይ እያሴረች ያለችው ተንኮል ምንድን ነው? እናንተ ገብቷችኋል? ኮሜንት ላይ ያሳውቁ ማለት ነው። በጣም ግራ የሚያጋባ ነገር ነው። ምክንያቱም እብድ የተባለው ሰውዬ የእህቷ ፍቅረኛ ነው ማለት ነው። እና እህቷ ከሳባ ምንድን ነው የምትፈልገው? ለምንድን ነው በእብድ ፍቅረኛዋ ልታጠምዳትስ የፈለገችበት ምንድን ነው የሚለውን ነገር እናያለን ማለት ነው። ሀሳብ አስተያየታቸውን በኮሜንት አሳውቁኝ። እህቴ የወደደች ይመስለኛል። ሀይ ሳባ። ሰላም፣ እንዴት ነህ? አለው። እንዴት ነሽ? መጽሐፍ ታነባለህ እንዴ? አዎ፣ አልፎ አልፎ አጓጉል ቦታ ከመዋል ተብሎ ነው መጽሐፍ የሚነበበው? አንዳንድ ነገሮችን ለምን እንደምታረጊያቸው አታውቂ። ብቻ ራስሽን ስታረጊ ታገኘዋለሽ። ለምሳሌ አንቺ ጎረቤታችንን እንደምትረጂው ማለት ነው። እሱ እንኳን የሙያ ግዴታዬ ነው። እንዴ የሙያ ግዴታስ ቢሆንብኝ ያለ ክፍያ? ነፍስ ማዳን አንዳንዴ ዋጋ አይተመንለትም እኮ። ባይደክመኝ ብናወራ ደስ ይለኝ ነበር፣ ግን ደክሞኛል። ትንሽ ማረፍ አለብኝ። እኔም እህቴ እስክትመጣ እየጠበቅኩ ነው እንጂ የምሄድበት ቦታ አለኝ። በቃ አመሻሹን እንገናኛለን። እሺ። እንዴት ነሽ? ቆየሽ እኮ። ዛሬ ገበያ እዛ ነበር። ወደ ጤና ቢሮ መሄድ አለብኝ። እስክመለስ አደራ ሄኖክን ጠብቂው እሺ? ያንቺ ሳያንስ እኔንም ማስተማሚ ልታረጊ ነው? ዋ ስነ ስርዓት እሺ? እህቴ የወደደች ይመስለኛል። እኔም የወደደች ይመስለኛል። የውሸት መኖር ይደክማል። በጣም ነበር ይናፍቅ። እኔም በጣም ናፍቅሽኝ። በሽተኛ መስለህ እህቴ ስትከባከብ ምን ተሰማው? እንካቤ ደስ ይላል። እኔ ግን ቀን ነው ፊትን ስታጥብ ኳሱን ስትሰጥ ምን ነው? የውሸት መኖር ይደክማል። ጀመርነው ከጨረስን በኋላ ሁሉ ነገር ያበቃል። ቆንጆ ምንድን ነው እንዲህ ማድረግ የፈለግሽው? ውይ ይቅርታ አስቸገርኩህ ካለ ዳቦ ልገዛ እየወጣሁ ነው። በቃ ምሳ ሲደርስ ጥራኝ።
የተለመደው ጩኸቱን ነበር የሰማሁት። እንደ ወትሮ ኳስ ወድቆበት ይሆናል ብዬ ተጣደፌ በውጣም፣ ዛሬ ግን እንዲሁ ነበር የጮኸው። ለራሴ እርጋታ የጎደለኝ ሆኜ ሳለሁ እርሱን ለማረጋጋት ይሁን የህመሙን ቁስል ለመቧጠጥ እንደሆን እንጃ ከፊት ለፊቱ ተቀመጥኩ። አንገቱን ሰብሯል። ለምን ልረዳህ እንደምሞክር አላውቅም፣ ግን አንተ መርዳት ደስ ይለኛል። ስለምትወጂው ይሁን? እህቴ ምን አስባ እንደሆነ ባላወቅኩበት ሁኔታ በእርግጥ ወድጄዋለሁ። ከእህቴ ጋር እያወራሁ ባለሁበት ቅጽበት በሱ ላይም ሆነ በየትኛውም በማውቀው ሰው ፊት ላይ አይቼው የማላውቀውን ፈገግታ ተመለከትኩበት። ወይኔ ፈገግታክ ሲያምር! ፈገግታው ልክ እንደ ድልድይ ነው፣ ቃል ሳይጠቀም እንደሚያሻግር አይነት። ብቻ ደስ አለኝ። ለካ መውደድ በትንንሽ ምልክቶች ይገለጣል። ምናልባትም የፍቅሩ ሌላኛው ቋንቋ ይሆናል። ፈገግ አለ እንዴ? አዎ፣ አሁን አየሁበት የተደበቀ ፈገግታውን። መስሎሽ ነው እንጂ ላንቺ መቼም ፈገግ አይልም። ላንቺ ፈገግ አይልም ማለት? ስቀልድ ነው። ቀልዷን ይሁን የእውነቷን ባይገባኝም የእህቴ እንደዛ ማለት ግን አስደብሮኝ ነበር። ቢሰማኝ የማወራው ብዙ ነገር ነበር። የውስጤን በጠቅላላ ፈትፍቼ ብነግረው፣ ከዚያም ይስማኝም አይስማኝም አንገቱን እየነቀነቀ በትኩረት እያየ እንዲያወራኝም እንዲሰማኝም ፈልጌያለሁ። እሱ ግን አንደበቱ እንደተገዘተበት ሰው ዝም ነው፣ ዝም ብቻ። የመድኃኒት ሰዓቴ መድረሱን ያወቀችልኝ እህቴ ዘውትር ጠዋት ላይ የምወጣው መድኃኒት ይዛልኝ መጣች። ሳቢኔ መድኃኒትሽን ውሰጂ። አሁን እኮ ደህና ነኝ። የዛን የሚያመመኝ ሄኒ ታሞ ስላየሁት ነው እኮ። የበለጠ ደህና ለመሆን መድኃኒትሽን መውሰድ አለብሽ። ቆይ አሁን ቆንጆ ጨዋታ ይዘናል፣ ስንጨርስ እመጣለሁ። ድንገት ባላሰብኩበት ሁኔታ ሁለቱንም እጆቼን በለሆሳ አሳማቸው። ድንገተኛ ደስታ፣ እፍረት፣ የመታመን ስሜት ተቀላቀሉብኝ። እኔ የተከበርኩ ነኝ የሚል ውስጣዊ ስሜት ተሰማኝ። እጅ መሳም ከፍቅርም በላይ ክብርን ይወክላል። ሰው ሌላውን እንደ ውብ ነገርና ውድ ነገር ሲመለከት የሚፈጥረው ምልክት ነው አልኩ ለራሴ። ይሄ ስሜት ሳያበቃ ሂጂ መድኃኒትሽን ውሰጂና ከዚያ ታወሪኛለሽ ብሎ ቃል ሲያወጣና ሲናገር ሳላስበው ድምፄን ከፍ አድርጌ አወራኩ። እንደ ዛሬም በሙሉ ልቤ ስቄ አላውቅም። ራሴ ላይ ያንን ደስታ ካየሁት ቆየው መሰለኝ። ለካ አንድ ፈገግታ ቀንን ሊቀየር ይችላል፣ ሊያውም ካላሰቡት ሰው። የሚገርም ነገር ነው። አያችሁት? ተንኮሉ ማለት ነው። ከሚገርም ነገር ለሱ ያለውን ፍቅርና ለሱ ያለውን ነገር እየገለጸልን መጨረሻ የሚገርም ድራማ ነው በነገራችን ላይ ማለት ነው። ሳባ ድራማ እንግዲህ ሁላችንም ቪዲዮውን ምን እንደሚመስል ተመልክተነዋል። እዚህ ጋር የእህቷ ለሷ ምንድን ነው ያለችው የሚለው ነገር እንግዲህ አብሮ የፍቅር ጊዜ እያሳለፉ ነበረ። በመሀልም እንግዲህ ሳራ መታለች ማለት ነው። ሳራም ስትመጣ እንግዲህ ሁለቱም ደንግጠው ተፋጠው ነበር። ነገር ግን ያው እሷም አልደረሰችባቸውም፣ እህቷና አብዱ ሰው ማለት ነው። ፈጣሪ እንዴ! ቆይ አሁን ደግሞ ሳባን አፈቅራታለሁ የሚለው ነገር ምንድን ነው ነገሩ? እንዴ ለሳባ መውደዱና ፍቅሩን እየገለጸላት እያየን ነው ማለት ነው። እና ይሄ ነገር እያወዛገበን ያለው በነገራችን ላይ የሳባ ድራማ በጣም ደስ የሚል ነገር አለው። የእህትዬቱ ተንኮልና የፍቅረኛዋ ተንኮል ግን በጣም ከባድ ነገር ነው። ሰው በእህቱ ላይ እንደዚህ አይነት ሴራ ማሰሩ በጣም ይከብዳል ማለት ነው። ጥሩ አይደለም። እናንተስ ምን ትላላችሁ? እህቷ የምትሰራው ስራ ጥሩ ነው፣ የሳባ እህት ማለት ነው። ሳባም እንግዲህ ተናግሮ የማያውቀው ሰው እንደዚህ አይነት ነገር ሲናገርና አያወራም፣ እብድ ነው፣ ከመጮህ ውጭ ምንም ነገር መናገር አይችልም የሚባል ነገር ነው የሰማችው። እሷ ደግሞ የሳይኮሎጂ መምህር ነች። ነገር ግን ይሄ ሰው እብድ አይደለም፣ አውቆ አበድ ነው ማለት ነው። ከእህቷ ጋር ያላቸው ነገር እብድ እንዳደረገው አድርጎታል እንጂ ከሳራ ጋር አይደለም ማለት ነው። እና ሳባም እንግዲህ አሁን እሷም ያው እንግዲህ ጥናቴ ትክክል ነው፣ በተማርኩበት ደረጃ የሳይኮሎጂ መምህር እንደመሆኔ ስለዚህ ይሄ ሰውዬ አሁን ለውጥ እያመጣ ነው፣ መድኃኒቱን እየወሰደ ነው፣ ወደ ጤንነቱ እየተመለሰ ስለሆነ በጣም ደስ ብሎኛል የሚል ነገር ለእህቷ ነግራት ነበር። እህቷ ግን ልታምነት አልቻለችም ማለት ነው። እሷም እህቷ እንግዲህ ቅናት እየያዛት ነው። ምክንያቱም እየተንከባከበችው ብድ መስሏት ሳባ ስትንከባከበው፣ እህቷ ግን ቅናት ነው ያደረባት ማለት ነው። እና የሚገርመው ነገር አንዳንዴ ሳታስቡት የሆነ ነገር ይፈጠራል። እኔም የፈራሁላት
ወደ ሳባ እንዳይገለበጥ ነው ማለት ነው። ይህ ፍቅር አውቋበት ወደ ዘችኛቱ እንዳይገለበጥ ፈርቼለታለሁ ማለት ነው። ዛሬ ቆይታችን እንግዲህ በዚሁ አጠናቀናል። ኧረ ጉድ ነው። የሚቀጥለው ምን ሊፈጠር ይመስላችኋል? መገመት ይከብዳል። ምክንያቱም እንግዲህ ለሳባ አሁን ፍቅሩን ገልጾላታል እንደሚወዳትና እንደሚያፈቅራት እጇንም እንግዲህ ይዞ ሲስማት ነበር ማለት እና በጣም ቀጣዩን ክፍል እኔም እንደናንተ በጉጉት እየጠበኩት ነው። የሳባ ድራማ ሁል ጊዜ እንዴት አያችሁት እናንተ? ሳባ ፍቅሩን ትቀበለዋለች ወይስ አትቀበለውም የሚለውን ነገር ቀጣይ ክፍል ላይ ይዤላችሁ እመጣለሁኝ። ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ሁል ጊዜ የሚመለቃቸው ቪዲዮዎች እንዲደርሱት የደወል ምልክቱን መጫንዎን እንዳይረሱ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑልኝ። ባይ ባይ።